ስለ ተመልካቹ ወይም ደግሞ ከኋላ ስላለው አጀብ ተብሎ ስለሚሰጡ ኮሜንቶች ተብሎ ሐሳቡን ትቶ ለማስጨብጨብ ሲባል ብቻ አንዳንድ ጊዜ እውነታውን እያወቁ በማይሆን መስመር ላይ ደግሞ የማይሆን ሐሳብ ሲያቀርቡ በእነሱ ሐሳብ ደግሞ ከድጋፍ ውጭ ያሉ ዜጎች ምን ያህል ሊሰናከሉ እንደሚችሉ የማይታሰብበትም ሁኔታ ያለ ይመስላል። እና እኔ ተናገርኩ ተብሎ የሚበላሽ ነገር አለ እንዴ ይላል። አሁን እኛ እንደዚህ አቅጣጫ የሚቀይርና በስርዓት ውስጥ እንደ መስታወት ከማስተያየት የዘለለ በራሱ አጀንዳ ሴት አድርጎ አቅጣጫ የሚያስቀይርና ማህበረሰብን የሚመራ ሚዲያ ኢትዮጵያ አላት ወይ? የፈጠራ ቆፈን ይታየኛል። ውሃ ተመረቀ፣ መጸዳጃ ቤት ተመረቀ፣ ምናምን ከዛ የውጭ ዜና፣ የስፖርት ዜና ምናምን። አንዳንድ ጊዜ እኮ በተመሳሳይ ቃላት ብቻ ሳይሆን ምናልባት አስተውለ ከሆነ በተመሳሳይ ሰዓት ሁሉም ቴሌቪዥን ጣቢያዎች የመንግስት የሚባሉት የፓርቲዎቹም ሳይቀሩ አንድ አይነት አጀንዳ ተመሳሳይ በሁሉም በሚዲያው አንድ አይነት ቃል አንድ አይነት አረፍተ ነገር ኮፒ ፔስት በሚባል ደረጃ። አንዳንዶቹ ደግሞ በተለይ መቆንጠጥ የሚገባቸው ደግሞ እየታዩ ሲታለፉና ፍርሃትና ፈጠራ አብሮ አይሄድም። የፈጠራው ቆፈን ሚዲያው ጋር፣ ጋዜጠኞቹ ጋር ወይስ አመራሮቹ ጋር? አመራሮቹም ሲባል የሚዲያው አመራሮችን ብቻ ሳይሆን ከበላይ ያሉ ቦርዶች ምናምኖች አካባቢ የቱ ጋር ነው የፈጠራ ቆፈን ያለው? እኔ መንግስት በየሳምንቱ ብንቀይር ምንም ግድ የለኝም። ምን ያደርግልኛል መንግስት? ገዢውን ፓርቲ ታከው ደግሞ የሚያልፉ ጸሎት አድራጊ ነን ምናምን አስመስለው ለሌላ ጥፋታቸው መሸፈኛ አድርገው ሌሎችን ሲያስቆጩ ሌሎች እነሱስ የሚል ነገር እስኪያነሱ ድረስ ያታጋዮች የሚባሉት የነዘመነ ይኸው የነዝንትና ከተማ የነብሬ ይኸው ሰፈራቸው ፎቶ እየተወጣ ማለት ነው ከክልሉ ኮሚኒኬሽን ገሌ ከምርጫ መጥቶ ክራንቹን ጥሎ ሮጠ፣ አይኑ በራ፣ እርጉዟ እንዲያለች ግሉኮሱን ነቅሎ መረጠ። ይሄ እኮ ተገርፎ መመለስ ነበረበት እንጂ። የረሳሁት ነገር አስታወስከኝ።